ወደ ዝርዝር ዜናዎች ስንሻገር በወላይታ ሶዶ ከተማ የተጀመሩ ትላልቅ የልማት ስራዎች እንዲቀጥሉ ዜጎች የመምረጥ መብታቸውን በመጠቀም ድምጻቸውን ሊሰጡ ይገባል ላሉ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለ ማርያም ብልጽግና ፓርቲ ከአሸናፊና ተሸናፊ ስሌት ይልቅ የጋራ መግባባት ላይ መሰረት ያደረገ ዲሞክራሲያዊ ስርዓት በመዘርጋት የህዝቦቹን የዘመናት ጥያቄ የመለሰ ፓርቲ ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የወላይታ ዞንና የሶዶ ከተማ ብልጽግና ፓርቲ በዘንድሮ አገራዊ ምርጫ የሚወዳደሩበትን የምርጫ ምልክትን ይፋ አድርገዋል። ለዝርዝሩ አለማየሁ አልቶ የወላይታ ዞንና የሶዶ ከተማ አስተዳደር በጋራ በመሆን የብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ የሚወዳደርበትን የስንዴ ነዶ ምልክት ማብሰሪያ መድረክ አካሂደዋል። ብልጽግና ፓርቲ ከከፋፋይ ትርክቶች ይልቅ በሚያስተሳስሩ ጉዳዮች ላይ በማተኮር ለአገራዊ ለውጥ የሚሰራ ፓርቲ ነው ያሉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ፓርቲው የጋራ መግባባት ላይ መሰረት ያደረገ ዴሞክራሲያዊ ስርዓት ሲገነባ መቆየቱን አመላክተዋል። የብልጽግና ፓርቲ ኢትዮጵያ ካላት ብዝሃነትና ካለፈችበት ውስብስብ የታሪክ ምዕራፎች የሚመነጩ ውዝፍ ዕዳዎችን ካልዳበረ የፖለቲካ ባህል አንጻር ለኢትዮጵያ የዘመናት የዲሞክራሲ ጥያቄ ምላሽ እንዲሆን ይዞ የቀረበ አማራጭ የዲሞክራሲ ሞዴል ኢትዮጵያ የመግባባት ዲሞክራሲ ነው። ይሄ ዲሞክራሲ አይነት በአሸናፊና ተሸናፊ ስሌት ብቻ ከሚያተኩር ሊበራል ዲሞክራሲ ወጥቶ የሁሉንም ወገኖች ድምጽና ፍላጎት በማመጣጠን በጋራ ጥቅሞችና በጋራ መግባባት ላይ የሚጸና ስርዓት ነው። ገዢው ፓርቲ የህዝብ ይሁንታን አግኝቶ ወደ ስራ ከገባ ወዲህ ሜጋ ፕሮጀክቶችን ጀምሮ ስለማጠናቀቁ ያወሱት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለ ማርያም የተጀመሩ ትላልቅ የልማት ስራዎች እንዲቀጥሉ ዜጎች የመምረጥ መብታቸውን በመጠቀም ድምጻቸውን ሊሰጡ ይገባል ነው ያሉት። ጀመሩ የቱሪስት መዳረሻዎችን ከተማን ስሉጥ አድርጎ ልክ እንደሌሎቹ ከተማ በሁላችንም ውስጥ ያለው ልክ ከተማችን ለምታ አምራና አሸብርቃ እንድትታይ የተጀመሩ ልማቶች በፍጥነት እንዲሳኩ ለወጣቶች የሥራ ዕድል እንድንፈጥር የስንዴ ነዶ ይዘን ቀርበናል። ከተረጂነት እሳቤ አገሪቷን በማላቀቅ በምግብ ራስን ከመቻል አልፎ ስንዴን ለዓለም ገበያ እስከ ማቅረብ አቅም የፈጠረው ፓርቲው የአንድነትና የተስፋ ፋና ወጊ የሆነውን የስንዴ ነዶ የመወዳደሪያ ምልክቱ አድርጎ ማቅረቡን በመጠቆም የተጀመሩ የልማት ስራዎች ሰምረው ለማየት ዜጎች የበኩላቸውን ሚና እንዲወጡ ጥሪ ቀርቧል። ደመር እሳቤ ውጤት በሆኑ አገር በቀል ኢኮኖሚ ማሻሻያ ኢትዮጵያ በታሪኳ ለመጀመሪያ ጊዜ ስንዴ ከውጭ እርዳታ ጥገኝነት ተላቃ በጋና ክረምት በማምረት ወደ ውጭ መላክ ጀምራለች። እንደ ዞናችንም አይቻልም መንፈስ በመስበር በበጋ መስኖ ጭምር ስንዴ ማልማት በመጀመራችን ትርጉም ያለው ለውጥ እየመጣ ይገኛል። ብልጽግና ሁለንተናዊ የዘላቂ የህዝብ ተጠቃሚነት ለማረጋገጥ ብሎም ሀገራችንን የአፍሪካና የዓለም ተምሳሌት ሀገር ለማድረግ የሚያስችል ማኒፌስቶ ያዘጋጀ ሲሆን ማኒፌስቶም የመደመር የብልጽግና የልዕልና ትርጉም ያለው የብልጽግና ፓርቲ መለያ ነው። ምርጫችን ምልክት የስንዴ ነዶ ነው። የስንዴ ነዶ የመደመር እሳቤያችን ተምሳሌት በመሆኑ አቅማችን አሰባስበን ጉልበታችን አስተባብረን በተጋን ቁጥር ያለምነውን ሁለንተናዊ ብልጽግና በአጭር ጊዜ ውስጥ ለማረጋገጥ ብልጽግና ምረጡ ለማለት እፈልጋለሁ። የስንዴ ነዶ የመደመር የአንድነትና የትብብር ምልክት ከመሆን ባሻገር ፓርቲያችን የነደፈውን ከተረጂነት ወደ ምርታማነት ፕሮግራም ራሳችንን በመቻል የምግብ ዋስትናችንን በማረጋገጥ ከልመና የመውጣታችንን ምልክት ነው። በመሆኑም እጅ ለእጅ በመያያዝ የፓርቲያችንን ህልውና ማስቀጠል አለብን። የስንዴ ነዶን በመምረጥ ፓርቲያችንን ብልጽግናን እንድንመርጥ ጥሬን አቀርባለሁ። ብልጽግና ፓርቲ የሚመራው የመደመር መንግስት ከተፎካካሪ ፖለቲካ ፓርቲዎች ጋር የመጠላለፍ አሮጌውን እሳቤ በመሻር ሁሉም በአንድነት ለአንዲት ሀገር ብልጽግና የሚሰሩበትን ዴሞክራሲያዊ ስርዓት መዘርጋቱም በመድረኩ ተነስቷል። የጉኑኖ ሐሙስ ከተማ ጤና ጣቢያ ከጊዜ ወደ ጊዜ የሚሰጣቸውን አገልግሎቶች እያሳደገ እንደሚገኝ ተገልጋዮች
ገለጹ። በጤና ጣቢያው ከሚሰጠው የሕክምና አገልግሎት በተጨማሪ የእናቶች ማቆያና የድንገተኛ ቀዶ ጥገና መስጫ ማዕከላትን በማደራጀት በወሊድ ምክንያት የሚከሰት ሞትን ለመከላከል እየተሰራ መሆኑም ተመላክቷል። ግብዓቶችን በማሟላትና የሰው ኃይል በማደራጀት ጤና ጣቢያውን ወደ መጀመሪያ ደረጃ ሆስፒታልነት ለማሳደግ ጥረት እየተደረገ መሆኑን ያስታወቁት ደግሞ የጉኑኖ ሐሙስ ከተማ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ወንድሙ ወልደ ዮሐንስ ናቸው። ተጨማሪ አለን። የጉኑኖ ሐሙስ ከተማ ጤና ጣቢያ ከ1997 ዓ.ም ጀምሮ ከከተማዋና ከአጎራባች አካባቢዎች ለሚመጡ ታካሚዎች የሕክምና አገልግሎት ሲሰጥ የቆየ ሲሆን ከጊዜ ወደ ጊዜ የአገልግሎት አሰጣጡን እያሻሻለ መምጣቱን ተገልጋዮች ይናገራሉ። የራሴም ታመም እመጣለሁ፣ ልጆቹም የታመሙ ጊዜ ይዤ እመጣለሁ። በስርዓት አገልግሎት ወስጄ ነው የሚሄደው። አሁን ልጄን ይዤ መጣሁ። ወባ ነው ልጁ የታመመው። አሁን ወባ ደም ሰጥቼ አሁን ነው ያለው። ብዙ ሰው መጥቶ ቀላል ቀዶ ጥገና ሲካሄድ ብዙዎቹ ደግሞ ሶዶ ሄዶ ቀዶ ጥገናው ከተካሄደ በኋላ ወይም እዛ ታክሞ ጊዜያትን ከዛ እስከወጣ ድረስ ብዙ ቤተሰብ ለጥያቃ ሄደ ሁሉ ሲንከራተትና ሲቸገር ነበር። ዛሬ እዚህ ግቢ ውስጥ ማንኛው ነገር አልጋም ሆነ በነፃ እዚህ ማረፍ ስለተፈቀደ ትልቅ ለውጥ አለ። እነሱ እየከታተሉኝ እያዩኝ ማይጸና ምናምን ከፈተ ምናምን ብለው እያዩኝ እየከታተሉኝ ቢፒው ምናምን እየለኩኝ እንደዛ እያደረጉኝ ያንከባከቡኝ ነው የሚያስፈልጉኝ። እኔ ሲጠይቅ ያመጣሉ ያንከባከቡ እየሰጡኝ ነው። ከቅርብ ጊዜ ወዲህ በጤና ጣቢያው የድንገተኛ ቀዶ ጥገና አገልግሎት መጀመሩ ወደ ተለያዩ ሆስፒታሎች የሚጻፉ ሪፌሮችን በማስቀረት በርካቶችን ተጠቃሚ ማድረጉን በጤና ጣቢያው የድንገተኛ ቀዶ ጥገና ስፔሻሊስት ሐኪም የሆኑት ዶክተር ማርቆስ ቢጠና ጠቁመዋል። የአገልግሎት ጀመረው ከሰኔ 10 2017 ወደ 2018 መግቢያ ላይ ነው የጀመረው። በመጀመሪያ የዚህ አገልግሎት የተቋሙ ስሙ ሲሞክ ይባላል። ድንገተኛ በቀዶ ሕክምና ማዋለድ አገልግሎት የሚሰጥበት መስጫ ተቋም ነው ታሰበው ማለት ነው። ከዚህ ከዓላማው አንጻር እስካሁን ድረስ እናቶችን በድንገተኛ ቀዶ ሕክምና ከ30 እስከ 40 የሚያሉ እናቶችን በቀዶ ሕክምና ከፍተኛ ቀዶ ሕክምና ዋልደናል። የጤና ጣቢያው ኃላፊ አቶ መስፍን አመኑ በበኩላቸው ጤና ጣቢያው ከ80 ሺህ በላይ ለሚሆኑ ዜጎች አገልግሎት እንደሚሰጥ አንስተው ከዚህ ቀደም ከሚሰጣቸው መደበኛ የሕክምና አገልግሎቶች በተጨማሪ በወሊድ ምክንያት የሚከሰት የእናቶች ሞትን ለመቀነስ የእናቶች ማቆያና የቀዶ ጥገና መስጫ ማዕከላትን በማደራጀት እየተሰራ እንዳለ ተናግረዋል። የእናቶች ማቆያ በደንብ ተደራጅቶ ያለበት ጤና ጣቢያ ነው። የእናቶች ማቆያ የራሱ የሆነ ህንጻ ተሰርቶ ህንጻውም ለእናቶች ምቹ እንዲሆን በውስጡ የሚቀመጡበት የሚተኙበት አልጋዎች፣ አልጋ ልብሶች ሁሉ ተዘጋጅቶ ደግሞ ለነሱ የተሰበሰበ እህሎች፣ ማቴሪያሎች ሁሉ ስቶር የሚደረግበት ቦታ ሁሉ ተዘጋጅቶ ከዛም ባሻገር ምግብ የሚዘጋጅበት ቦታዎች ሁሉ ምግብ ለማዘጋጀት አስፈላጊ የሆኑ ንብረቶች ሁሉ ተሰብስቦ የተደራጀበት ጤና ጣቢያ ነው። እናቶችን በኦፕራሶን የማዋለድ ተግባር ውስጥ የገባ ጤና ጣቢያ ነው። ሲሞክ ሴንተር ይባላል። ወላድ እናትን በኦፕራሶን የማዋለድ ተግባር በጤና ጣቢያ ደረጃ እንግዲህ የሚታሰብ አይደለም። ይሄንን ከዞን ጤና መምሪያ ጋር ከዞን አስተዳደርም ጋር ከዚህ ከከተማ መዋቅር ጋር አንድ ላይ ተባብሮ ወደዚህ ተግባር ውስጥ ጤና ጣቢያው እንዲገባ ከፍተኛ ሚና ተጫውቷል። ጤና ጣቢያው አሁን ካለበት የተሻለ አገልግሎት እንዲሰጥ ብሎም ወደ መጀመሪያ ደረጃው ሆስፒታል እንዲሸጋገር የጎደሉ ግብዓቶችንና የሰለጠነ የሰው ኃይል ለማሟላት እየተሰራ መሆኑን የጉኑኖ ሐሙስ ከተማ ጤና ጽሕፈት ቤት ኃላፊ አቶ ወንድሙ ወልደ ዮሐንስ አስታውቀዋል። ጤና ጣቢያው የተሻለ ስለሆነ ፕራይመሪ ሆስፒታል ደረጃ ለማሳደግ
እየጠየቅን ስታንዳርዱን እያሟላን ነው። ቀዶ ጥገና ከመኖሩ በፊት ደረቅ ጥያቄ ስንጠይቅ ፕራይመሪ ሆስፒታል ለመስጠት ብዙም ስታንዳርድ የተሟላ አልነበረም። አሁን የተወሰነ ቢልዲንግ እዚህ ካለ ፕራይመሪ ሆስፒታል ለመሆን ብቁ ነው ጤና ጣቢያችን። ስለዚህ እነኛን ነገሮች ለማሟላት ፕላን አድርገን እየተንቀሳቀስን ነው። አልትራሳውንድ ባለፈው አልነበረም፣ አሁን አሟልተናል። ሌሎች እቃዎቹም በዛ ልክ እየተሟሉ ያሉ አሉ። እቃዎች አልጋዎች የተሟሉ አልነበሩም። አክሰስ የሚባል ግብረሰናይ ድርጅት ቅድም ያያችሁትን የማቆያ አልጋዎችና ሌሎች ኮች የሚባሉ የምርመራ ኤግዛሚኔሽን ቤድ ወይም ምርመራ አልጋ የሚባሉትን አሟልተዋል። በዛ ልክ እየሄድን ነው። ዜናዎቻችን ከወላይታ ቴሌቪዥን እንደቀጠሉ ናቸው። ጤናማና አምራች ዜጋን ለማፍራት የግልና የአካባቢ ንጽህናን መጠበቅ አስፈላጊ በመሆኑ በትምህርት ቤቶች የግንዛቤ ማስጨበጫ ስራ ትኩረት ተሰጥቶ ሊሰራ እንደሚገባ ተገለጸ። የይርጋ ጨፌ ወረዳ ዋና አስተዳዳሪ አቶ ዳዊት ቡኔ መንግስት የዜጎችን ጤና ለመጠበቅ የጤና ተቋማትን ከማስፋፋት ባሻገር የጤና ባለሙያዎችን አቅም ለመገንባት ትኩረት ሰጥቶ እየሰራ መሆኑን በመጠቆም ጽዱ አካባቢ በመፍጠር ጤናማ ዜጋን ለማፍራት ሁሉም ባለድርሻ አካላት የበኩላቸውን እንዲወጡም አሳስበዋል። ጤናማና አምራች ዜጋ ለማፍራት የግል የቤተሰብና የአካባቢ ንጽህናን መጠበቅ አስፈላጊ በመሆኑ በትምህርት ቤቶች የግንዛቤ ማስጨበጫ ስራ ትኩረት ተሰጥቶ ሊሰራ እንደሚገባ በጌዲዮ ዞን የይርጋ ጨፌ ወረዳ አስተዳደር ጤና ጥበቃ ጽህፈት ቤት አስታውቋል። በጌዲዮ ዞን የይርጋ ጨፌ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ ተካልኝ ጥላሁን የግልና የአካባቢ ንጽህናን በመጠበቅ 75% በሽታ መከላከል እንደሚቻል ጠቁመው ለዚህም ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። ትምህርት ቤቶች ከተለያዩ አካባቢዎች የመጡ በርካታ ተማሪዎች በጋራ የሚኖሩበት በመሆኑ ይህንን እንዲገነዘቡ ለማድረግ በትምህርት ቤቶች ለተማሪዎች ግንዛቤ መፍጠር እንደሚገባም ገልጸዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በታችኞቹ መዋቅሮች የሚገኙ የሰብል አምራች የገበሬዎች ህብረት ስራ ማህበራትን ማጠናከር የሚያስችል ሪፎርም በማድረግ የዩኒየንን አቅም ለመገንባት በትኩረት እንደሚሰራ የአሪዞን ህብረት ስራ ልማት ጽህፈት ቤት አስታወቀ። የዞኑ ሰብል አምራች ገበሬዎች ህብረት ስራ ዩኒየን 11ኛ ጠቅላላ ጉባኤ ባካሄደበት ወቅት የአሪዞን ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ምስጋናው ማናዬ የህብረት ስራ ዩኒየኖች በተናጠል የማይከናወኑ ተግባራትን በጋራ በመከወን ለብዙዎቹ የኢኮኖሚ ተጠቃሚነት አስተዋጽኦ ሲያበረክቱ መቆየታቸውንም አንስተዋል። የአሪዞን ሰብል አምራች ገበሬዎች ህብረት ስራ ዩኒየን በስሩ ባሉ ከ50 በላይ ማህበራት በመታገዝ በአፈር ማዳበሪያና ምርጥ ዘር አቅርቦትና ስርጭት ለአርሶ አደሩ ምርታማነት እድገት የበኩሉን እየተወጣ መቆየቱን አብራርተዋል። በቀጣይ ዩኒየኑ የተሻሻሉ ቁመና እንዲኖረው ለማስቻል በታችኛው መዋቅሮች የሚገኙ የሰብል አምራች ገበሬዎች ህብረት ስራ ማህበራትን አቅም ለመገንባት የሚያስችል የሪፎርም ስራ እየተከናወነ ይገኛል ብለዋል። ዩኒየኑ በስሩ ካሉ ማህበራት ጋር በመቀናጀት የሰብል አምራቹን ምርት ለገበያ በማቅረብ ገጠሩን ከከተማ በኢኮኖሚ እያስተሳሰረ መምጣቱን ጠቅሰው ከ17.3 ሚሊዮን ብር በላይ ካፒታል ማፍራት እንደተቻለ የገለጹት የዩኒየኑ ዋና ስራ አስኪያጅ አቶ ሰለሞን ደቻሳ ናቸው። የደቡብ ሬዲዮና ቴሌቪዥን ድርጅት እንደዘገበው በሲዳማ ክልል መሶብ የአንድ ማዕከል አገልግሎት ባለጉዳዮች ጊዜያቸውን ገንዘባቸውን ሳይባክን ቀልጣፋ አገልግሎት እንዲያገኙ አስችሏል አለ የክልሉ ኮሚኒኬሽን ቢሮ። የቢሮ ኃላፊ አቶ ወሰንየለህ ስምኦን ለፋና ሚዲያ ኮርፖሬሽን እንዳሉት ማዕከሉ ወደ ስራ ከገባ ወዲህ በአገልግሎት አሰጣጥ ላይ ተጨባጭ ውጤት ተመዝግቧል። ከዚህ ቀደም ዜጎች አገልግሎት ለማግኘት ወደ ተለያዩ ተቋማት በመሄድ ጊዜያቸውንና ገንዘባቸው ይባክን እንደነበረም አስታውቀዋል። አሁን ላይ ግን ሁሉንም አገልግሎት በአንድ ቦታ ማግኘት በመቻላቸው ጊዜያቸውን ገንዘባቸውንና ጉልበታቸውን በመቆጠብ በአጭር ጊዜ አገልግሎት እያገኙ መሆኑንም አብራርተዋል። የአገልግሎት ክፍያ ስርዓቱ በዲጂታል በመሆኑ አገልግሎቱ ቀልጣፋ እንዲሆን ማድረጉን ጠቁሞ ብልሹ አሰራርን መከላከል ረገድ ያለው ሚና ከፍተኛ እንደሆነም ገልጸዋል። በማዕከሉ 17 ተቋማት 38 አገልግሎቶችን እየሰጡ ይገኛሉ ያሉት ኃላፊው በቀጣይ የሚሰጡ አገልግሎቶችን ለማሳደግ በትኩረት እንደሚሰራም ጠቁመዋል። መሶብ የአንድ ማዕከል አገልግሎት በክልሉ ስራ ከጀመረ ወዲህ እስካሁን 25800 ተገልጋዮች አገልግሎት ማግኘታቸውን አስረድተዋል። የክልሉ መንግስት የህዝቡን የመሰረተ ልማት ጥያቄዎች ደረጃ በደረጃ ለመፍታት በልዩ ትኩረት እየሰራ መሆኑን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው
ገለጹ። ርዕሰ መስተዳድር ዶክተር እንዳሻው ጣሰው ይህንን የገለጹት የማርያ አቡና መሰና ጃጁራ የ30 ኪሎ ሜትር መንገድ ስራ ፕሮጀክት መርቀው በከፈቱበት ወቅት ነው። በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ሆሳና ዲስትሪክት የማርያ አቡና መሰና ጃጁራ የ30 ኪሎ ሜትር መንገድ ስራ ፕሮጀክት ግንባታው ተጠናቆ ለአገልግሎት ክፍት ሆኗል። ፕሮጀክቱ ከ173.9 ሚሊዮን በላይ ብር ወጪ የተደረገበት ሲሆን ከ11 በላይ ቀበሌያትን ህዝብ እንደሚያገናኝም ርዕሰ መስተዳድሩም ተናግረዋል። 7 ድልድዮችን የሚያካትተው ይህ የመንገድ ፕሮጀክት የሀዲያና የከምባታ ዞን ህዝቦችን ኢኮኖሚያዊና ማህበራዊ መስተጋብር እንደሚያጠናክር ተገልጿል ሲል የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ዘግቧል። የኢትዮጵያ ታምርት ንቅናቄ ለምርቶቻቸው የገበያ ትስስርና ዘላቂ የግብዓት አቅርቦት እየፈጠረላቸው መሆኑን አምራቾች ገለጹ። የኢትዮጵያ የአምራች ኢንዱስትሪ ልማት ኢንስቲትዩት በበኩሉ የኢትዮጵያ ታምርት ንቅናቄ ተቋማዊ ቅንጅትን በማጠናከር በዘርፉ የሚስተዋሉ ማነቆችን የሚፈታ ምህዳር መፍጠሩንም አስታውቋል። መንግስት የሀገሪቱን የኢኮኖሚ እድገት ለማፋጠን የኢንዱስትሪው ዘርፍ አንዱ የብዝሃ እድገት ምሰሶ ማድረጉም ተመላክቷል። መሰዊያ ህዝቅኤል የኢዚያን ዘገባ እንደሚከተለው ታቀርበዋለች። በተለይም በማኒፋክቸሪንግ ዘርፍ የተሰማሩ አምራቾች ከውጭ የሚገቡ ምርቶችን በሀገር ውስጥ እንዲተኩና የውጭ ምንዛሬ ግኝትን እንዲያሳድጉ መንግስት የተለያዩ የድጋፍ ስራዎችን እያከናወነ ይገኛል። ለዚህም በዘርፉ ያሉ መዋቅራዊ ማነቆዎችን በመፍታት እምርታን ለማምጣት የኢትዮጵያ ታምርት ንቅናቄ ወደ ትግበራ ገብቶ ከፍተኛ ሚና እየተጫወተ ነው። ኢዜአ ያነጋገራቸው አምራቾች እንደገለጹት ንቅናቄው የገበያ ትስስርን ለመፍጠር የግብዓት አቅርቦትን ለማመቻቸትና ምርቶቻቸውን ለማስተዋወቅ ምቹ ሁኔታን ፈጥሮላቸዋል። የአሸናፊና ይርጋለም ብረታ ብረትና ኢንጂነሪንግ ህብረት ሽርክና ማህበር ዋና ስራ አስኪያጅ አቶ አሸናፊ ኃይለ ጊዮርጊስ ማህበሩ ከውጭ የሚገቡ የእንጨት መሰንጠቂያ ማሽነሪዎችን በሀገር ውስጥ ምርት ለመተካት እየሰራ ነው ብለዋል። ንቅናቄው አምራቾችን ከመንግስትና ከሌሎች አጋር አካላት ጋር በማገናኘት የግብዓት አቅርቦት ችግሮች እንዲፈቱ መንገድ መክፈቱንም ጠቅሰዋል። የዌላንድ ኢንዱስትሪ የፕሮጀክት ማናጀር ወይዘሮ ሊዲያ ተስፋዬ ንቅናቄው ለኤሌክትሪክ ገጠማ የሚውሉ የፕላስቲክ ምርቶቻቸውን በቀላሉ ለተጠቃሚዎች ለማድረስ እንደረዳቸው አንስተዋል። በፋሲል ታሪኩ የቤትና የቢሮ እቃዎች ማምረቻ ባለሙያ የሆኑት አቶ ወንድምነህ አብዬ በሀገር ውስጥ የተመረቱ የእንጨት ውጤት ማምረቻ ማሽነሪዎችን ማግኘት መቻላቸው ለስራቸው ትልቅ እገዛ ማድረጉን ጠቁመዋል። እኛ ለምንፈልገው ምርት እኛ ለምናመርተው ከውጭ የምናመጣቸውን አንዳንድ እንትኖች እዚህ ውስጥ ልናገኝ እንችላለን። ያገኘናቸውም አሉ። ለምሳሌ አገር ውስጥ የማይሰሩ የሚመስሉን ብረታ ብረቶች አንዳንድ ማሽነሪዎች ምናምን ለኛ የሚጠቅሙን ግን እስከ ከውጭ የሚመጡ የሚመስሉ ነበሩ። አገር ውስጥ እንደሚመረቱ ምናምን ከነሱ ጋር መውሰድ እንደምንችል ትስስርም እንድንፈጥር ያደርጋል ብዬ አስባለሁ። የኢትዮጵያ የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃገማ እንደገለጹት ንቅናቄው ከመጀመሩ በፊት የኢንዱስትሪዎች የማምረት አቅም በግብዓት በፋይናንስና በአሰራር ጉድለቶች ምክንያት ዝቅተኛ ነበር። የኢትዮጵያ ታምርት ንቅናቄ ተቋማዊ ቅንጅትን በማጠናከር በዘርፉ የሚስተዋሉ ማነቆዎችን የሚፈታ ምህዳር ፈጥሯል ብለዋል። የኢንዱስትሪዎቻችን የማምረት አቅም አጠቃቀም በጣም ደካማ ነው የነበረው። ባስቀመጡት የማምረት አቅም አጠቃቀም በተለይ በግብዓት ችግር ምክንያት፣ በሰው ኃይል ችግር ምክንያት፣ በቢሮክራሲ ችግር ምክንያት ማምረት ከሚገባቸው በታች ነበር ሲያመርኩ የነበረው። ይህን ችግር ለመፍታት መንግስት ያደረገው የብሔራዊ ካውንስል እንዲደራጅ ነው የተደረገው። የሚመለከታቸው ተቋማት እንዲደራጁ መንግስት ይህን ዲዛይን አድርጎ በተለይ ጌም ቼንጀር የምንላቸው በጣም ለውጥ አምጪ የሆኑ ኢንዱስትሪዎች ትላልቅ ኢምፓክት የሚያመጡ በኤክስፖርት ላይ የተሳተፉ እነሱን ለይተን ወደ 250 ነው የተለየው። አሁን በቅርብ ጊዜ በ50ዎቹ ላይ እየሰራ ነው ያለ ነው። በስም ደረጃ እያንዳንዱ ኢንዱስትሪ ችግሩ የተለየ ባለቤት እየተሰጠው እንዲፈታ እየተደረገ በካውንስል ደረጃ የተገመገመ የሄደበት ሁኔታ ነው ነበረው። የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎች የማምረት አቅም አጠቃቀም ላይ ተጨባጭ ለውጥ ማምጣቱንም ዋና ዳይሬክተሩ ተናግረዋል። ለአብነትም የኢንዱስትሪዎች የማምረት አቅም ወደ 66.3 በመቶ ማደጉን፣ ባለፉት 6 ወራት ብቻ 3.4 ቢሊዮን ዶላር የሚገመቱ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ማዳን መቻሉን ጠቅሰዋል። የኢንዱስትሪዎቻችን የማምረት አቅም ከ46% ወደ 66.3% መጀመሪያ ሲጀምሩ 46 በጣም ከ50% በታች ነው የነበረው። ይሄ የማምረት አቅም አጠቃቀም የብዙ ነገሮች ግብዓት ውጤት ነው ማለት ነው። ቀጥሎ ተክምርትን ብንወስድ ወደ ኤክስፖ ከመግባታችን በፊት በኢትዮጵያ ምርት የመኩራት ችግር ነው የነበረው። ሞቢላይዝ በማድረግ በአነስተኛም በመካከለኛም በከፍተኛም
አሁን ወደ 3.4 ቢሊዮን የ6 ወር ግምገማ ስናደርግ 3.4 ቢሊዮን ዶላር የኢትዮጵያ ተኪ ምርት የተገኘበት ሁኔታ ነው። ይሄ ከውጭ ገዝተን ብናመጣ ዶላር የምናወጣበት ነው። ኤክስፖርታችንም ከጊዜ ወደ ጊዜ ጨምሯል። ባለፉት 6 ወራት ከ204 ሚሊዮን ዩኤስዲ ከማኑፋክቸሪንግ ዘርፍ የተገኘበት ሁኔታ ነው ያለው። ዘገባው የኢዜአ ነው።